ሰላም ስለ አይን ጤና እንማማር። ሁሉ ሰላም፣ ሁሉ መልካም። ኦኬ ሶ አሁን የምናየው ኮርኒያ በሽታ ነው። የብሌን በሽታ እናያለን ማለት በአሁኑ ኤፒሶድ 3 ኬዞችን እናያለን። የህፃናት ላይ የሚከሰቱ ማለት ነው። ሬር ነው፣ ብዙ ጊዜ አይከሰቱም። ነገር ግን ቢከሰቱስ የሚለውን አብረን እናያለን ማለት ነው። ይሄኛው ምናየው አንደኛው ኬዝ ማይክሮ ኮርኒያ ይባላል። ስሞል የሆነ ኮርኒያ ማለት ሌሎች ኬዞች አሉ። ለምሳሌ አኖፕታላሚያ ይባላል። ኳሱ ላይኖር ሲችል ሲቀር ማለት ነው። ኳሱ ላይኖር ይችላል፣ አኖፕታላሚያ ይባላል። ማይክሮፕታላሚያ እንለዋለን። ኳሱ አለ ነገር ግን ስሞል ሲሆን ማይክሮፕታላሚያ እንለዋለን። ማይክሮ ኮርኒያ የምንለው ደግሞ ኮርኒዋ ስሞል ስትሆን ነው ማለት ነው። አደልት ሳይዙ ኖርማል ስትራክቸሩ ቁመቱ 11.7 ጎኑ 12 ሚሊ ሜትር ነው አደልት ላይ። ወጣቶች ላይ ህጻናት ግን ሲወለዱ ግን ከ9 እስከ 10 ሚሊ ሜትር ኖርማል ስትራክቸር ነው። ስለዚህ ከዚህ ኖርማል ስትራክቸር ካነሰ ማይክሮ ኮርኒያ እንለዋለን ማለት። ስለዚህ ይሄ ማይክሮ ኮርኒያ ዲያሜትሩ አነሰ እንጂ ከርቫቸሩ ማለት እጥፍ ያለው እዚህ ጋር ከርቫቸሩ ኖርማል ነው፣ ቲክነሱ ኖርማል ነው። ስለዚህ የሚመጣውን ብርሃን አጥፎ ሬቲና ላይ የማስቀመጥ አቅሙ ኖርማል ነው ማለት ነው። ግን ዲያሜትሯ አንሳለች ማለት። ስለዚህ ዲያሜትሯ ስታንስ ማለት ነው ከኮርኒያ ከብሌኑ እስከ ሬቲና ያለው ቁመት አክሲያል ሌንግዝ ይባላል። አክሲያል ሌንግዙ ሲያንስ የሃይፐሮፕ ችግር ይኖራል ማለት ህፃኑ ቅርብ የማየት ችግር ያጋጥመዋል ማለት ነው። ኮርኒያው ደግሞ ሲሰፋ ቀጣይ የምናየው ሜጋሎ ኮርኒያ ምነው ሲሰፋ ደግሞ አክሲያል ሌንግዙ ይረዝማል። ምንም እንኳን ከርቫቸሩ የማጠፍ አቅማቸው ኖርማል ቢሆንም በረዘመ ቁጥር ደግሞ አክሲያል ሌንግዙ እሱ ደግሞ ምን ያጋጥመዋል? ማዮፒክ ቅርብ ያሉ ሩቅ ያዩ ማለት ነው። ስለዚህ ለእነዚህ ለሁለቱ የተለያየ አይነት የመነጽር ድጋፍ ያስፈልጋቸዋል ማለት ነው። ትሪትመንቱ ላይ እንሄድበታለን። ስለዚህ ኮርኒያ ያልኳችሁ ይሄ ነው። ቅድም እንዳልኳችሁ ሃይፐሮፕ ማለት ማይክሮ ኮርኒያ ያልኳችሁ ይሄ ነው። ቅድም እንዳልኳችሁ ሃይፐሮፕ ቅርብ የማየት ችግር ስለሚያጋጥማቸው ለሱ የሚሆን የመነጽር ድጋፍ ያስፈልጋቸዋል ማለት ነው። ህጻናት ላይ ምንድነው የሆነ ነገር ችግር ካለ ቶሎ መምጣት ያስፈልጋል። ለምን ከዚህ በፊት እንደተነጋገረው አምብሎፒያ ዴቨሎፕ ሊያደርግ ይችላል ማለት ሌዚያ የመስነፍ ችግር ሊያጋጥም ይችላል። ስለዚህ ቀድሞ ትሪት ማድረግ ይሄ እንዳይከሰት ያደርጋል ማለት። ስለዚህ ቅድም እንዳልኳችሁ መነጽር ድጋፍ ያስፈልገዋል። ሌላ ደግሞ ምንድነው ሃይፐሮፕ ሲሆን ከኮርኒያ እስከ አይሪሱ ያለው አንቴሪየር ቻምበር ይባላል። ከአይሪሱ የብራውን ከሆነው እስከ ሌንሱ ያለው ደግሞ ፖስቴሪየር ቻምበር ይባላል ብለን ከዚህ በፊት ተነጋግረናል። ስለዚህ የተመረሰው አኳይስ ሂውመር ውሃው ክፍል እዚህ ውስጥ ያለው ውሃው ክፍል የኢንትራኩላር ፕሬሸር ብለን ቼክ የምናደርገው ግላኮማ ላይ የተመረጠው ውሃው ክፍል ጥግ ባለ በኩል ነው የሚሄደው። ከዚህ በፊት ተነጋግረናል። ስለዚህ ጠበብ ባለ ቁጥር ምን ያመጣል? ወደ አንግል ክሎዥር ግላኮማ የማምጣት ቴንዴንሲው ከፍ ይላል። ስለዚህ እሱን በቅርብ ርቀት መከታተል ያስፈልጋል። እኔ የሞራ ካለ ደግሞ እሱን ትሪት ማድረግ ያስፈልጋል። ስለዚህ ቅድመ ክትትል ማድረግና ችግር ካለ ቶሎ ትሪት ማድረግ ህጻናቶች ላይ ወሳኝ ነው የሚለውን። ስለዚህ እንደዚህ አይነት ኬዝ አይፈጠርም፣ ብዙ ጊዜ ሬር ነው። ከተፈጠረ ግን ቶሎ ወደ ክሊኒክ ሳይደናገጡ መምጣት ያስፈልጋል ማለት ነው። ይሄ ደግሞ ቀጣይ የምናየው ሜጋሎ ኮርኒያ ስሞል ሲሆን ይሄ ደግሞ ኮርኒያው ሲተልቅ ማለት ነው። ስለዚህ ህጻናት ላይ ከ13 ሚሊ ሜትር በላይ ከፍ ሲል፣ ወጣቶች ላይ ደግሞ የወጣት ከ12 ሚሊ ሜትር በላይ ሲሆን ደግሞ ምንድነው ኮርኒያው ሜጋሎ ኮርኒያ እንለዋለን ማለት። ቅድም እንዳልኳችሁ እነዚህ ላይ ደግሞ ማዮፕ ነው የሚሆኑት። የመነጽር ድጋፍ ያስፈልጋቸዋል። ቅድም እንዳልኳችሁ ሌላ ችግር ካለ በቅርብ ርቀት መከታተል ያስፈልጋል ማለት ነው። እንደገና ደግሞ ይሄ ፕሮትሩድ ወደዚህ ትንሽ ስታዩት ፕሮትሩድ በእርግጥ ወደዚህ አልወጣም፣ ግን ኮርኒያው ኢንላርጅ ስለሆነ ለትራውማ የመጋለጥ ቴንደንሲ ይኖራል። ስለዚህ እሱንም ህጻናቶች አደጋ የማይከሰትበት ቦታ ማድረግ ያስፈልጋል እንደዚህ አይነት ኬዝ ያላቸው ሰዎች። ስለዚህ አይኑ ብቻው እንደዚህ ሊያጋጥም ይችላል። እንደገና ሲስተሚክ ሆኖ ከሰውነቶች ጋር ካሉ ዲዚዞች ጋር ሊያያዝ ይችላል። ለዳውን ሲንድሮም፣ ማርፋን ሲንድሮም ምናምን የሚባሉ ኬዞች አሉ። ከነሱ ጋር ተያያዥም ሊኖረው ይችላል። ስለዚህ እነሱን ሲስተሚክ በሆነ መልኩ ፎሎ ማድረግ ያስፈልጋል። ማይክሮ ኮርኒያ ሜጋሎ ኮርኒያ የሚለውን አየር ማለት ነው። ይሄ ደግሞ ኬራቶ ግሎበስ ይባላል ማለት ይሄ ብሌኑ ፕሮትሩድ ሲያደርግ ከነዛ የሚለየው ወደፊት ይመጣ። እንደገና ደግሞ ኮርኒያ ቲክነሷ ቀጠን ትላለች እዚህ ኬዝ ማለት ነው። ፕሮትሩድ ታደርግ፣ ይሄም ለአደጋ የመጋለጥ እድሉ ሰፊ ነው ማለት ነው። እንደገና የእይታ ችግሩ በጣም ከበድ ያለ ነው። ለዚህ ጊዜ ከመነጽር ይልቅ
ኮንታክት ሌንስ የምትባላለ ሪጅድ ኮንታክት ሌንስ ውስጥ የምትገባ እሷን ማድረግ እይታውን የማስተካከል እድል ይኖረዋል ማለት ነው። መነጽሩ ግን ከአደጋ የሚከላከል መነጽር ቢጠቀም እንመክራለን ማለት ነው። ወደፊት የምናየዋለን ኬራቶኮነስ የሚባል እሷ ኬራቶኮነስ ሲሆን ሴንትራል አካባቢ ነው ቲን የምትቀጥ ነው። ይሄ ኬራቶ ግሎበስ ሲሆን ግን ከጥግ እስከ ጥግ እንደውም ፔሪፌሪ ላይ በጣም ቲን ይሆናል ማለት ነው። በጣም ሲቪየር ከሆነ ግን የብሌን ንቅለ ተከላ ለእንደዚህ አይነት ኬዝ ያስፈልጋል ማለት ነው። ቅድም ያወራናቸው ደግሞ ተያያዥ ጉዳዮች እንዳይኖሩ ቅርብ ክትትል ያስፈልጋል። ምክንያቱም ህጻናቶች ላይ እንደተነጋገር ነው ቀድሞ ማወቅና ትሪት ማድረግ ሌላ ሌዚያ የመስነፍ እድል አይኑ እንዳያጋጥመው ያደርጋል ማለት ነው። ሬር ኬዝ ነው ግን ከተፈጠረ ቅድመ ምርመራ ማድረግና እነዚህ አይነት ህክምናዎች ስለሚያስፈልጋቸውና ስለሚደረግላቸው ሳይደናገጡ ወደ ክሊኒክ መምጣት ያስፈልጋል እላለሁ። አመሰግናለሁ።